ከእናንተ ብዙዎች አስተማሪዎች አይሁኑ፣ የባሰውን ፍርድ እንድንቀበል ታውቃላችሁና። ሁላችን በብዙ ነገር እንሰናከላለንና፣ በቃል የማይሰናከል ማንም ቢኖር እርሱ ሥጋውን ሁሉ ደግሞ ሊገታ የሚችል ፍጹም ሰው ነው። እነሆ ፈረሶች ይታዘዙን ዘንድ ልጓም በአፋቸው ውስጥ እናገባለን፣ ሥጋቸውንም ሁሉ እንመራለን። እነሆ መርከቦች ደግሞ ይህንን ያህል ታላቅ ቢሆኑ በአውሎ ነፋስም ቢነዱ የመሪ ፈቃድ ወደሚወደው ስፍራ እጅግ ታናሽ በሆነ መቅዘፊያ ይመራሉ። እንዲሁም ደግሞ አንደበት ደግሞ ትንሽ ብልት ሆኖ በታላላቅ ነገር ይመካል። እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል ይላል። እና እኔ ይህ ቃል በጣም ቻሌንጅ የሚያደርገኝ ቃል ነው። እንደውም ያዕቆብ አንድ ቦታ ላይ ለመስማት የፈጠናችሁ ለመናገር የዘገያችሁ ሁኑ ይላልና ስለ ቃል ሁኔታ ስከኛ ስለሚወጡ ቃሎች እንዲሁ አስብ ነበር። አሁን በዚህ በምንመላለስበት ዓለም ወይንም ደግሞ በዚህ አሁን በደቡብ አፍሪካ ባለነው ሁኔታ ምንድነው ከአንደበቴ የሚወጣው እያልኩ አስብ ነበር። ብዙ ነገር እንላለን፣ እዚህ እንገባለን፣ እንጸልያለን፣ ለጌታ አሳልፈን እንሰጣለን፣ ጥበቃውን እናውጃለን። ወጥተን ደግሞ ዴይ ባይ ዴይ ላይፋችን ላይ ምንድን ነው የምንናገረው? ለምንድን ነው ለመናገር የዘገያችሁ ሁኑ ያለው? የምናወጣው ቃል ሁለት አይነት ነገር ይሰራል ማለት ነው። ማለት ዝም ብሎ ከልባችን የወጣ ነገር በማስተዋል እንዲወጣ እግዚአብሔር ይፈልጋል ማለት ነው። እኔ እንዲሁ ስለ ፈረስም አስብ ነበር፣ እንዲሁ ደግሞ ስለ መርከብም። ትልቅ መርከብ የሚነዳ በንፋስ ኃይል፣ በድሮ ጊዜ የሚንቀሳቀሱ መርከቦች በንፋስ ኃይል፣ አሁን ደግሞ በሞተር ኃይል ይንቀሳቀሳሉ። እና ያንን ትልቅ መርከብ ወደ መርከቡ ጭራ አካባቢ ያለች ትንሽ መቅዘፊያ ወደ ግራ ወይንም ወደ ቀኝ እያደረገች መርከቡ አቅጣጫውን ወዴት መሄድ እንዳለበት ትወስናለች። እንዲሁ ደግሞ ፈረስም ትልቅ ነገር እንደዛ ኃይል ያለው ነገር የሚሮጥ ነገር ሆኖ ጉልበት ያለው ነገር ሆኖ አፉ ላይ በገባ ልጓም ወደሚፈልገው አቅጣጫ እንዲሄድ ያደርገዋል። እና ይሄም ደግሞ ምንድነው ከአፋችን የሚወጣ ቃል ምን ያህል ሰዎችን ኢንከሬጅ ሊያደርግ፣ ሰዎችን ወደ እግዚአብሔር መንገድ ሊመልስ፣ ሰዎችን ሊያጽናና፣ ሰዎችን አቅጣጫ ሊሰጥ፣ እኛንም ሊመራ የተሰጠን ትልቅ ፓወር ያለው ነገር መሆኑን የጌታ ቃል ያስቀምጣል፣ ይነግረናል። እንዲሁም አንደበት ደግሞ ትንሹ ብልት ሆኖ በታላላቅ ነገር ይመካል አለና እነሆ ትንሽ እሳት እንዴት ያለ ትልቅ ጫካ ያቃጥላል ይላል። እና አንዳንዴ ራሴን እየተመለከትኩ ነበር። የእግዚአብሔርን ቃል እናዳምጣለን፣ በእግዚአብሔር ነገር ላይ እናሰላስላለን። እግዚአብሔር በመንፈሱ ይነካናል፣ ጸጋን ሼር እንደራረጋለን። እዚህ ያንን ነገር የተደረገውን ነገር ከዚህ ወጥተን ደግሞ ዴይ ባይ ዴይ ላይፋችን ላይ
በየቀኑ እንቅስቃሴያችን ላይ አንደበታችን ምንን እየሰራ ነው የሚውለው? አንዳንዴ በህይወት በእንቅስቃሴ በስራ ሁኔታ በአሕዛቦች መሀል እንኖራለን። አሁን በዚህ እንኳን አሁን ሰሞኑን ባለ ነገር በሚዲያው በሶሻል ሚዲያው በተለያየ ሁኔታ ወደኛ የሚመጡ የሚደረጉ ቃሎች ኖረው ስለዛ ነገሮች አንዳንዴ አሕዛቦች መሀል ዲስከስ የምናደርገው ከአፋችን የሚወጣው ቃል ምን ያህል ፓወር እንዳለው ሰዎችን ኢንከሬጅ ሊያደርግ ሊያጽናና ወደ እግዚአብሔር ሊያስጠጋ የሚችል ነገር እንዴት አድርጎ ደግሞ ያው ቃል ደግሞ በማስተዋልና ልብን በገንዛ ሁኔታ ካልተጠቀምነው እንዴት ደግሞ በእግዚአብሔር ያልሆኑ ሰዎችን ሽብር ውስጥ እንደሚከት ጭንቀት ውስጥ እንደሚከት እነሱን ወደ መጥፎ መንገድ እንደሚያስይዝ እንዳስተውል አድርጎኛል። ለምንድን ነው ይሄንን አንደበት እንድንገታ ወይንም ደግሞ በማስተዋል ከልባችን ተርፎ የሚወጣውን ነገር እንድንጠነቀቅ ጌታ የፈለገው? ለምንድን ነው ያዕቆብን አልፎ ለእኛ ሊያስተምረን የፈለገው ብለን ስናስብ ቃሉ እንዲሁ ይቀጥላል። አንደበትም እሳት ነው። ከቁጥር 6 ጀምሮ አነበዋለሁ። በጌታ በኢየሱስ ስም። አንደበትም እሳት ነው። አንደበት በብልቶች መካከል አመፀኛ ዓለም ሆኖ ይቅርታ፣ አንደበትም እሳት ነው። አንደበት በብልቶች መካከል አመፀኛ ዓለም ሆኗል፣ ስጋን ሁሉ ያሳድፋልና የፍጥረትንም ሩጫ ያቃጥላል። ሶሪ ይቅርታ፣ የአይኔ ነገር ትንሽ አንዳንድ ያስቸግረኛል እና ያሳድፋልና የፍጥረትንም ሩጫ ያቃጥላል፣ በገሃነምም ይቃጠላል ይላል። የአራዊትና የወፎች ትዙዬ ልታነቢልኝ ትችያለሽ? ከቁጥር 6 ጀምሮ እንዲሁ ፈጠን ፈጠን እያልኩ ከች እንዳረግ። ያዕቆብ ምዕራፍ 3 ከቁጥር 6 ጀምሮ ወይም መቅዲ ሰማለው ወገን? ይሰማል ይሰማል። ወደ ለምን ያነበዋሉ? አዎ ይሰማል ይሰማል። እሺ ይሰማል። ሶሪ ከገባው እሺ ላንብብልህ። አንብብልኝ። ምዕራፍ 3 ከቁጥር 6 አይደል? አዎ ሶሪ ነኝ ያነበብኩ ነበር። አይገርም? ኖ አልተሰማሽም ነበር ትዙዬ? እሺ አንደበትም እሳት ነው። አንደበት በብልቶቻችን መካከል አመፀኛ ዓለም ሆኗል፣ ስጋን ሁሉ ያሳድፋልና የፍጥረትንም ሩጫ ያቃጥላል፣ በገሃነምም ይቃጠላል። ይቀጥል። ይበቃል። እና ምን ያህል ፓወርፉል እንደሆነ እንደውም እዚህ ላይ ሲገልጸው ምንድን ነው? በእሳት ነው የሚገልጠው። ማለት ትንሽ ለእኛ የመሰለችን ነገር ከአፋችን ከልባችን ተርፎ የሚወጣ ነገር እንዴት ትልቅ ነገር ሊያቀጣጥል እንደሚችል እንደውም ደግሞ ምንድን ነው ስለዛም ነገር ሲናገር ደግሞ ምንድን ነው ፍርድም እንዳለበት ይናገራል። እና እኔ በጣም የሚገርማችሁ ነገር ይህንን ስናገር
በጣም ጌታ እኔን እየተናገረኝ ነው። ብዙ ጊዜ በጨዋታም በቀልድም ከአፋችን የሚወጣ ነገር ለካ ኢንከሬጅም ዳሜጅም ሊያደርግ የሚችል ትልቅ ፓወር ያለው ነገር ነው በእኛ ውስጥ የተቀመጠው ለእኛ የተሰጠን እና ምን ልል ብዬ ነው እንዴት በማስተዋል ዝም ብሎ አንደበት በጣም ብዙ ማሰል ያለው ነገር ብዙ ነገርን ከኛ ማንነት ሊያወጣ የሚችል ፓወርፉል ያለው ለሰው ልጆች የተሰጠ ስጦታ ነው። ይህ በሰው ልጆች ብቻ ሊደረግ የሚችል ነገር ነው። እግዚአብሔር ለስሟው ለሐሳቡ ለፐርፐዙ ሊጫወት ማለት በቃ ሚና በሰዎች ህይወት ውስጥ ሊጫወትበት ትልቅ ለሰው ልጆች ሊያገለግሉ የሚችል ነገር የተሰጠ ትልቅ የከበረ ነገር በማስተዋል ሊንቀሳቀስና ልንጠቀምበት የሚገባ ነገር እንደሆነ ነው ጌታ በዚህ ውስጥ ያስተማረኝ እና በጣም ለካ እንዴት እኛ እንደ ቀልድ ሆኖ አዘ ኔቸር ዝም ብሎ እየተሰጠነ እንደ አንድ ብልት አድርገን የምንቆጥረው ነገር ግን እንዴት አይነት ደግሞ ትልቅ ሚና ጌታ ሊጠቀምበት የተሰጠን አንደበት ወይንም ዋኖፍ ብልት ነው እና በማስተዋል እንድናየው በምን አይነት መንገድና በምን አይነት አቅጣጫ እየተጓዘ ያለ ነገር መሆኑን በማስተዋል ልናየው የሚገባ ነገር መሆኑን በዚህ ነገር ጌታ በጣም ትልቅ አስተምሮኛል። ጌታ ኢየሱስ ደግሞ ይርዳኝ ይህንኑ ነገር በማስተዋል እንድሄድበት ለጌታ ሐሳብና ፐርፐዝ እንድጠቀምበት ጌታ ባሰበው ወይንም ደግሞ ለሰው ልጆች በርኅራኄውና በምሕረቱ ላሰበው ህይወት ለዛ ድጋፍ ሆኖ በማስተዋል እንድንጠቀምበት ልንመለከተው የሚገባ ትልቅ ብልት ነው ማለት ነው እና ቃሉ ቀጥሎ ሲናገር ምን ይላል? በአራዊትና የወፎች የተንቀሳቃሾችም በባህር ያለ የፍጥረት ወገን ሁሉ በሰው ይገራል፣ ደግሞ ተገርቷል። ነገር ግን አንደበት ሊገራ ማንም ሰው አይችልም። የሚገድል መርዝ የሞላበት ወላዋይ ክፋት ነው። በእርሱ ጌታንና አብን እናከብራለን። በእርሱ እንደ እግዚአብሔር ምሳሌ የተፈጠሩትን ሰዎች እንረግባለን። ከአንድ አፍ በረከትና መርገም ይወጣሉ ይላል። አያችሁ ምን ያህል በማስተዋል መጓዝ እንዳለበት፣ እንዴት አይነት ሁለት አይነት አንድ ለእግዚአብሔር የሚጠቅም ነገር እንደሚሰራ ወይንም ሁለት አይነት ነገር አቅጣጫ ሊይዝ እንዲህ የሚችል ለመናገር የዘገያችሁ ሁኑ ሲል በማስተዋል ልንጠቀምበት የሚገባ ትልቅ ትንሽ መስሎ ትልቅ ዳሜጅና መጥፎ ነገር ሊያደርግ የሚችል ነገር ስለሆነ በመጠንቃቄና በማስተዋል በእግዚአብሔር ጸጋም ተረድተን ልናንቀሳቀሰው ለእኛ ስጦታ ተደርጎ እየተሰጠን ነው። በዛ ነገር ደግሞ ምንድን ነው ሁለትን ነገር እያንቀሳቀስን እንድንሄድበት እንድናስተውል የሚገባ ብልት ነው እና ትልቅ ዳሜጅም ስለሚያደርግ ትልቅም በጎ ነገር ስራ ስለሚያደርግ በማስተዋል ልናንቀሳቀሰው የሚገባ ነገር መሆኑን እግዚአብሔር በዚህ ውስጥ ሲያስተምረኝ አያለሁ እና ከቁጥር 10 ጀምሮ ደግሞ
እም፣ ምን ይላል? ኦኬ መርገም ይወጣሉ አለና ወንድሞች ሆይ ይህ እንዲህ ሊሆን አይገባም። ምንጭን ከአንድ አፍ የሚጣፍጥንና የሚመርን ውሃ ያመነጫልን? ወንድሞች ሆይ በለስ ወይራን ወይስ ወይን በለስን ልታፈራ ትችላለችን? ከጨው ውሃም ጣፋጭ ውሃ አይወጣም ይላል። ሁለትን ነገር ከአንድ ነገር እንደማይመነጭ ሲያስተምረን ማለት ነው። ከዛ ቀጥሎ ከ13 ጀምሮ ምን ይላል? ከእናንተ ጥበበኛና አስተዋይ ማን ነው? በመልካምም እንዋዋሩ፣ አኗኗሩ ስራውን በጥበብ የዋህነት ያሳይ። ነገር ግን መራር እዚህ ጋር ልትረዱኝ መቅድይ ወይም ትዙ እየርዱኝ ከቁጥር 13 ጀምሮ እሺ በጌታ በኢየሱስ ስም አነባለሁ። አሜን። ከእናንተ ጥበበኛና አስተዋይ ማን ነው? እም፣ በመልካም አኗኗሩ ስራውን በጥበብ እም፣ የዋህነት ያሳይ። ልቀጥል። ቀጥይ። ነገር ግን መራራ ቅናትና አድመኝነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ። እም፣ ይህ ጥበብ ከላይ የሚወርድ አይደለም፣ እም፣ ነገር ግን የምድር ነው፣ የሥጋም ነው፣ የአጋንንትም ነው። ቅናትና አድመኝነት ባሉበት ስፍራ በዚያ ሁከትና ክፉ ስራ ሁሉ አሉና። አሜን። ልቀጥል። በቃ አየሽ፣ አያችሁ እና ይህ ምን ይላል? ሁለትን ነገር ያንቀሳቅሳል። ምን ይላል? በመልካምም ስራውን በጥበብም በየዋህነት ያሳይ። ነገር ግን መራራ ቅናትና አድመኝነት በልባችሁ ቢኖርባችሁ አትመኩ፣ በእውነትም ላይ አትዋሹ። ይህ ጥበብ ከላይ የሚወርድ አይደለም። ምን ያህል ክፉ ሊጠቀምበት እንደሚችል የክፋትን ነገር ሊያመነጭ እንደሚችል ሀሳብን ሰጥቶ ይህንን ነገር ሰውነታችንን የሚመራ ነገር ወደ ግራና ወደ መጥፎ ስራ ወደ በጎ ነገርም ሊያደርግ እንደሚችልና ትልቅ ደግሞ ምንድን ነው እንደ እሳት ገልጦት የእግዚአብሔርን ሀሳብና ዓላማ ዳሜጅ ሊያደርግ የሚችል ነገር መሆኑን የጌታ ቃል ያስተምረናል። እኔ ምንድን ነው አሁንም ቅድምም እያልኳችሁ ነበር፣ የምንገለጠው በማንነት ነው ወይንም ደግሞ ከአፋችን የሚወጣው ቃል ምንን ነው የሚያመለክተው? ምንን ነው የሚያሳየው? ለአሕዛቦች ምንን ነው ይዞ ሊቀርበው? እኛን ጨው አድርጎ ሲያስቀምጠን እግዚአብሔር ልጆቹ አድርጎ ሲያስቀምጠን ወይንም ደግሞ በዚህ ማለዳ ተነስተን የእግዚአብሔርን ጸጋ ተከፋፍለን ምንን ይዘን ነው ወደ ዓለም የምንወጣው? አያችሁ፣ አምባሳደር ሆነን ስንወጣ አሁን በዚህ በጭንቀት ሀገር፣ በዚህ በሚፈትን ነገር፣ ሰዎች በሚያደርጉት ነገር ሰው ታውኩ አሕዛብ መንገድን ባጣባት ወቅት የኛ አንደበት ወጥቶ ምንን እየሰራ ነው? ሰዎችን ሊፍታፕ እያደረገ ነው? ሰዎችን ወደ እግዚአብሔር መንገድ እየመራ ነው? እግዚአብሔር አንዳንድ ትራያሎችን አምጥቶ ሰዎችን ወደ ራሱ ዳይሬክሽን ሊያመጣ በፈለገበት ወቅት ወይንም ደግሞ አንዳንድን ሂት አምጥቶ ሰዎች በማስተዋል አይምሯችን እንዲከፍቱ ወይንም ልባቸውን ከፍተው ደግሞ የእግዚአብሔርን ሀሳብ እንዲመለከቱ ወደ እግዚአብሔር መንገድ እንይዙ የክፉውንም ክፋት ተጠቅሞ ሰዎች አዌክን እንዲሆኑ የመጣ ነገር ውስጥ እኛ ምን ኢንቮልቭ እየሆንን ነው?
ወጥተን ከአሕዛቦች ጋር አብረን ተሸብረን አረ ጉዳችን አረ ወየው በቃ እንትን እያለን ነው ወይንስ እግዚአብሔር እንደሚረዳ እግዚአብሔር አቅጣጫን እንደሚሰጥ እግዚአብሔር ወደ ራሱ ጋይድ አድርጎ ሊጠራ መንገድን እየከፈተ እንደሆነ እኛ የተካፈልነውን ጸጋ ለሰዎች በቃላችን እያካፈልን ነው ወይስ ከነሱ ጋር አብረን ተጨንቀን እነሱንም ደግሞ ልባቸውን የሚያዝልና የሚያስጨንቅ አንደበት እያወጣን ነው ከኛ ውስጥ ያለ ነው? አያችሁ፣ በማስተዋል ትንሽ ነገር የሚመስል በእኛ ውስጥ እንደ ቀላል የሆነ እጅም እኮ አንድ በጎ ነገር ለማድረግ የጡንቻ የማስልን ነገር ያደርጋል። ግን ይሄ ከአንደበታችን የሚወጣ ቃል ብዙ ፓወር ከኛ የማይወስድ ነገር እንዲህ እንደ ቀላሉ የሚንቀሳቀስ ነገር ነው እና ያ ትልቅ ብልት ያ የሚወጣ ቃል ከኛ ውስጥ ምንን እየሰራ ነው? ሰዎችን ወደ እግዚአብሔር ወይንም ደግሞ ሰዎች ካሉበት ሐዘን ካሉበት ጭንቀት አውጥቶ ወደ እግዚአብሔር ከፍ የሚያደርጋቸውን ነገር አንደበታችን እያወራ ነው ወይንስ ከነሱ ጋር አብረን ተጨንቀን እኛም ጭንቀት ውስጥ ገብተን ከኛው በሚወጣው ቃል እንደገና ደግሞ ሰዎች ኢንከሬጅ እንዳይሆኑ ሞር እቺ ዓለም ያመጣችው ፕሬዠር ሞር ዳሜጅ እንድታረጋ ከእሷ ጋር አብረን አክቲቬት እያደረግን ነው እየሰራን ነው ወይስ ያንን ነገር ኦፖዝ የሚያደርግና ሰዎችን ሊፍት የሚያደርግ የእግዚአብሔርን ሐሳብ እየተንቀሳቀሰ መሆኑን ራሳችንን በማስተዋል እንድንመለከት ትንሽ ቀላል የመሰለ ነገር ትንሽ እሳት እኮ ጫካ ሙሉ ሀገር አንዳንዴ ያጠፋል። እኔ ትዝ ይለኛል ሪሰንትሊ አውስትራሊያ ውስጥ ትንሽ እንዲሁም ደግሞ ላስት ታይም ሎስ አንጀለስ እንዲሁ ሲጋራ የሚያጨሰው በመስኮት ምናምን ጥሎ ምን ያህል ንብረት ኢምቢሊየንስ ሚሊየንስ የሆነ ንብረት ሀብት የተለያየ ነገር ትልቅ ነገር ዳሜጅ እንዳደረገ እና ይሄም ደግሞ ከኛ የሚወጣ አንደበት እሳት ብሎ ከተገለጸ ሰዎችን ሊፍት ሊያደርግ ወይንም ደግሞ ዳሜጅ ሊያደርግ ሊያጠፋ እንደውም ምንድነው የክፉውን ስራ ሊሰራ እንደሚችል በማስተዋል እንድንመለከትና የምናደርገውን እንቅስቃሴ ከአፋችን የሚወጣ ነገር ምን እንደሆነ እንድንመለከት የእግዚአብሔር ቃል ያስተምረናል። ምን ይላል? እሺ ቃሉን እንዲሁ ደግሞ መጨረሻውን ቃል አነበዋለሁ። የላይኛይቱ ጥበብ ግን ከመጀመሪያው ንጽሕት ናት፣ በኋላም ታራቂ፣ ገር፣ እሺ ባይ፣ ምሕረትን፣ በጎ ፍሬ የሞላባት፣ ጥርጥርና ግብዝነት የሌለባት ናት። የጽድቅንም ፍሬ ሰላምንም የሚያደርጉ ሰዎች በሰላም ይዘራል ይላል እና በዚሁ ሳጠቃልል አንደበታችን አንድን የእግዚአብሔርን ሐሳብ ብቻ እንዲያወጣ እኛ የእግዚአብሔር ልጆች ሆነን ከኛ አንደበት ሁለት አይነት ነገር እንዳይወጣ በማስተዋል እንድንመለከት ከአፋችን የሚወረወሩ ቃሎች ለእግዚአብሔር እንዲያገለግሉት በማስተዋል እንድናደርጋቸው በዚህም ውስጥ ደግሞ የእግዚአብሔር ጸጋ እንዲረዳን ሰውነታችንን የሚገራና መጥፎ ነገር ውስጥ ወይንም በጎ ነገር ውስጥ ሊያረግ እንዲሁ ደግሞ ትልቅ መሆኑን ማንነቱን ሳይገልጽ ትንሽ ነገር ሆኖ ትልቅ ዳሜጅ ሊያረግ የሚያመጣ ነገር ከሆነ እንዴትም ከብልቶቻችን
ከሌሎቹ በደንብ በማስተዋል ልንጠብቀው የሚገባን አይነት የእግዚአብሔር የተሰጠን አንዱ ብልታችን መሆኑን በማስተዋል እንድንመለከት እንዲሁ ቻሌንጅ ያደረገኝን ነገር ነው እግዚአብሔር በልቤ ሞልቶ የነበረው። ጌታ ይባርካችሁ። እንጸልያለን። ጌታ እግዚአብሔር ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ክብር ለስምህ በሰማይ በምድር ለአንተ ይሁን። አንተ ዛሬም ትናገራለህ፣ ዛሬም ታስተምረናለህ፣ ዛሬም ትገስጸናለህ። ጌታ ሆይ በናዝሬቱ በጌታ በኢየሱስ ክርስቶስ ስም ልባችንን አንተ ግዛ፣ አእምሮአችንን አንተ ግዛ። በምንናገረው ቃል ሰዎችን ዳሜጅ ልናደርግ ወይንም ደግሞ ሊፍታፕ ልናደርግ ወደ አንተ ልንገራቸው እንደምንችል ጌታ እግዚአብሔር ሆይ ቃል ያስተምረናል። ዛሬም ተነግረናል። ድንቅ አምላክ እግዚአብሔር ሆይ በዚህ በአንደበታችን እስከ ዛሬ ደግሞ የኔ አባት እግዚአብሔር ሆይ በማስተዋል በተንቀሳቀሰበት ወይንም ባደረገው ዳሜጅ ጌታ እግዚአብሔር ሆይ አንተ ምሕረትና ቸርነትህን አርግልን። አንተ ጌታ እግዚአብሔር ሆይ አሁንም ደግሞ ነገ በሚቀጥለው ቀናት እንዲሁም በዛሬ ቀናት ደግሞ የኔ አባት እግዚአብሔር ሆይ እንዲሁ በበቀል እንድንወጣ አንደበታችን ክፉን አድርጎ ቢሆን በኦፖዚቱ በጎን ነገር እንዲያደርግ መርተን በማስተዋል እንድናንቀሳቀሰው አንተ አቅም ጉልበት ሁናል። አሜን። አንደበታችንን አንተ ተጠቀምበት፣ ለሐሳብህ አውለው። በፈቃዳችን እንደ ልቦ በሕይወታችን እንዳይሮጥ ወይንም ደግሞ ዳሜጅንና የክፉን ሐሳብ እንዲያደርግ አንተ ግታው። ቃልህ እንደተናገረው ፈረስ ልጓምን ይዞ እንደፈለገ እንደሚነደው ጌታ እግዚአብሔር ሆይ ለአንደበታችን አንተ ልጓም ሆነልን። አሜን። መርከብን ደግሞ እንደዚሁ ያቺ መቅዘፊያ እንደመራችሁ የኔ አባት እግዚአብሔር ሆይ የአንተ ሐሳብና ዓላማ የኔ አባት እግዚአብሔር ሆይ ማንነታችንን እንደ መቅዘፊያ የያዘው አንተ በታማኝ እጆች ተቆጣጠረን። ለመናገር እየዘገየን ለማዳመጥ እየቸኮልን እንድንሆን እንደ ቃል ጌታ እግዚአብሔር ሆይ አንተ እርዳን። በነገሮቹ ከኛ ጋር ሁን ጌታ እግዚአብሔር ሆይ እርዳን። ወንድሞቼን እህቶቼን እርዳን። በሐሳብህ ለፈጠርከው ዓላማ ለፐርፐዙ እንድናውለው አቅም ጉልበት ሆነን በነገሮቹ ወንድሞቼን እህቶቼን ጠብቅ፣ ከነሱ ጋር ሁን። ሐሳብህ ዓላማህ በሕይወታቸው አልፎ በማስተዋል ይትረፍረፍ። ስለ ሁሉ ነገር ባረክነ በጌታ በኢየሱስ ክርስቶስ ስም